ከመጣ ይቀር እንግዲህ ባዶ እጁን መመለስ የለብንም። እሺ ጥሩ፣ እሱን አንስቼ ሰጠዋለሁ። አባቴ እየታጠበ ነው፣ ግን የእናንተን ድርሻ አስቀምጦላችሁ ነበር። ይሄው። ጥሩ እሺ፣ በጣም ነው ማመሰግነው። በእኔ በኩልም ኢድ ሙባረክ ብሏል በልልኝ። እሺ ጥሩ። አሊ ልጄ ስጋ ይዤ መጥቻለሁ። ምንድነው ይሄ? ልፋጭና እንጀት ነው እንዴ? ለዘመዶቹ ብሎ ለኛ ያዘጋጀልን? ይሄ ልፋጭና እንጀት እንዴት ነው ታዲያውን ስጋ ብዬ የምሰጣቸው? በጣም የሚያሳዝን ነገር ነው። ይሄ ነው እንዴ ለዘመዶች የሚዘጋጅ? አሊ ብቻ እንዳያየው ይሄን ነገር ቶሎ ብዬ። አባዬ አሁን ደግሞ ምን ሆንክ? ስጋ ይዤ መጣሁ አላልክም እንዴ? ወዴት ነው ደግሞ የምትሄደው? ልጄ ከአስገር ወንድሜ ቤት ነበር ስጋ ይዤ መጣሁ። በስተት የራሳቸውን ድርሻ ነው የሰጡን። ስለዚህ መልሼ ይዤ ቀይሬ ይዤ መጣለሁ። እሺ ጥሩ፣ ቶሎ ተመልሰና። ምግቡ በሰዓቱ ቢሰራ ጥሩ ነው። በጣም እርቦኛል አባዬ። እሺ ጥሩ ልጅ፣ አታስብ፣ አሁን እንመለሳለሁ። ምን አይነት ጣጣ ነው ባካችሁ? ይሄን አክል ደቂቃ በር አንኳኳለሁ፣ ማንም ሰው ሊከፍተኝ አልቻለም። ቤት የሉም መሰለኝ። የድርሻቸውን ስጋ ይዤላቸው መጥቼ ነበር። እድላቸው ነው እንግዲህ። ስማኝ ነዚር፣ እርድ አርዳሃል እንዴ? አይ ቁሬሺ አለቃ፣ እኛ ድሃዎች እርድ ማረድ እንችላለን ብለህ ነው? አቅማችንና ኪሳችን መች ፈቅድልናል ብለህ ነው? አይ አይዞ አይዞ፣ አላህ ኸይር ያርግልህ። እንካሽችን ለሌላ ሰው ድርሻ ይዤ መጥቼ ነበር፣ ላንተ ትሁን። ስጋ ነው እንዴ? በጣም ነው አመሰግነው ቁሬሺ አለቃ፣ በጣም ነው አመሰግነው። ልጄ ስጋ ይዤ መጥቻለሁ። እንካ ቶሎ ለእናት ስጣትና ቶሎ ስሪልኝ በላት። እሺ አባዬ። እርድን ባረዳችሁ ጊዜ ትክክለኛ ድርሻ የሚገባቸው የቅርብ ዘመዶቻችሁ ናቸው። በአቅም ማነስ የተነሳ እርድን ማረድ ያልቻሉ ዘመዶቻችሁ በዚህ ዒድ አደራ ጠብቋቸው። ይህንንም መልእክት ሰደቀቱል ጃሪያ አድርጋችሁ ሼር አድርጉት።